እንዲሁ አስበው እሷ እኮ ዓለም ቀሪ ነው ብላ ቤተ መንግሥት ረግጣ መጣች እና የእሷ የጠላችውን ባጃጅ ላንተ ትገዛለህ? እንዳንቺ አጠንክሪ ቅድስት አርሴማ እናቴ። አርስዬም አይባልም እንዴ? የምን አርስዬ ነው? የመንደር ጓደኛህ ናት ቦታ ማለት ነው። መጮህ እኮ የለም። ማን አቴንሽን ይሰጣል? ሜዳው ሪብ እዚህ ሰው አለ። ለሃይማኖትህ መገለጫው ምንድን ነው? የማመናችን ድሮ እኮ እግራቸው ተቆርጠው ዛሬ በዓላቸው ይከበራል፣ እንባረክባቸዋለን። ለሃይማኖት አለን እኮ ግዳጅ እኮ ነው። ካመንከው ማን በሠራው ያደላቸው እግራቸውን ይሰጣሉ፣ ሰማዕት ይሆናሉ፣ ቤት ዘግተው ገዳም ይሄዳሉ። የእኛ እኮ የአሁኑ ክርስትና በጣም አጠያያቂ ነው። ካለው ቆርሶ ለሃይማኖቱ ውሸት ነው። አሁን ይሄ በጣም ነው ዘመዶች። አሁን እኛ ብዙ ጊዜ ጥላ ይዘን ስንንጫጫ የሰጠንን በመድረኩ አቶ ገሌ እሱ እንደሱ እኮ አልነበረ። ይሄ ግዳጅ እኮ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ብፁዕ አባታችን ብፁዕ አቡነ ማርቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የበላይ ኃላፊ ሊቀ ጳጳስ፣ ክቡር ሊቀ ስዩማን የደብራችን ዋና ጸሐፊ፣ የተከበራችሁ የዚህ ታምራዊ ባለታሪክ ቤተ መቅደስ አገልጋዮች፣ በየሰንበቱ በዚያ አውደ ምሕረት እግዚአብሔርን የምትሰሙ እግዚአብሔርን ቃል ለማድመጥ በረከት ለማግኘት በዚህ ቅዱስ ቦታ የተገኛችሁ ሁላችሁም ምእመናንና ምእመናት ሕፃናትን ጨምሮ በእግዚአብሔር ስም እንደምን አደራችሁ? ኧረ አይሰማም በደንብ። እንደምን አደራችሁ? እንደምን ሰነበታችሁ? አሜን። በቸርነት የጠበቀን በምሕረት ያልተለየን በመለኮታዊ ፍቅሩ ስቦ በዚህ የቅድስና አደባባይ ቃሉን ለመስማት እንዲሁም ለምስጋና የሰበሰበን የሁላችንም አባት የሁላችንም መድኃኒት አምላካችን እግዚአብሔር በሁላችንም አንደበት ዘላለማዊ የሆነ ስሙ የተመሰገነ ይሁን። ግር የብፁዕነታቸውን የትምህርት ጊዜ እንዳልወስድ ወደ ትምህርቱ እንድንሄድ ነው። ምክንያቱም ይሄ የዐቢይ ጾም የየሳምንት ጉባኤያችን እንደተነጋገርነው ከእናንተ ጋር በያዝነው ፕሮግራም መሰረት እንግዲህ ከመጀመሪያው ሰንበት ከዘወረደ ጀምሮ እንዳያችሁት የሰማችሁት ጥሩ የሆነ የእግዚአብሔርን ቃል እየተማርን ሁለቱን ሳምንታት አሳልፈናል። ሦስተኛውን ሳምንት ምኩራብን ብፁዕ አባታችን ከዚህ በፊትም ታስታውስ እንደሆነ ጥቅምት 17 ቀን የበዓለ ሰማዕቱ ቅዱስ እስጢፋኖስ ዕለት ተገኝተው አባታዊ ቡራኪያቸውንና ጡም የሆነ ትምህርታቸውን አስተምረውን ነበረ እና በያዝነው መርሃ ግብር መሰረት ዛሬ ሦስተኛውን ሳምንት ብፁዕነታቸው ሊያስተምሩን፣ ሊገስጹን፣ ሊባርኩን በመካከላችን ተገኝተዋልና እናንተን አክብረው ብፁዕ አባታችንን ሊባርኩን እንኳን ደህና መጡልን ብላችሁ ተቀበሏቸው። ብፁዕነታቸው በቀጥታ ወደ ብፁዕ አባታችን ብፁዕ አቡነ ማርቆስ ትምህርትና ወራኬ ወስዳችኋለሁ። ይህን ያደረገ አምላክ ምስጋና ይድረሰው። አንድ ጊዜ አመስግኑልን እግዚአብሔር።
ሁላችሁም ቆም በሉና በጸሎት እንከፍታለን። በስመ አብ ወወልድ ወመንፈስ ቅዱስ ተከተሉ። አሐዱ አምላክ በቅድስት ሥላሴ እንዘ አአምን ወእትመሐፀን እክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምየ ማርያም ጽዮን ለዓለመ ዓለም። የዛሬው እሁድ እንደ ሌሎቹ እሁድ ሰንበቶች ስም አለው። የመጀመሪያው ዘወረደ ነው። ሁለተኛው ቅድስት ነው። ያ እንግዲህ በየጊዜው ትርጉሙንም ትምህርቱንም ያው ተምረናል። የዛሬው ደግሞ ምኩራብ ይባላል። ምኩራብ ማለት አዳራሽ ነው። አንዳንዴ ቤተ መቅደስ ይሆናል። ግን መደበኛ ስሙ ምኩራብ ሲባል ሰፊ አዳራሽ፣ የአይሁድ የጸሎት የትምህርት ቦታ ማለት ነው። ቤተ መቅደስ ትልቁ ቤተ መቅደስ አባቶቻቸው የሰሩት የነ ሶሎሞን እነ ዘሩባቤል እነዚያ ያው ኢየሩሳሌም ላይ ነው ያለ። ይሄኛው አይሁድ በሄዱበት ሁሉ በዝሮት በተበተኑበት ዓለም ሁሉ ምኩራብ አላቸው። በሄዱበት ዓለም ሁሉ ማለት ነው። እና በዛሬ ምኩራብ የሚባለው ድርጊቱን ጌታ ወደ ምኩራብ ገባ ይላል። ወወአ ምኩራብ ይላል። ወደ ምኩራብ ገባ። እንግዲህ ወደ ምኩራብ የገባበት ድርጊት ያ በምኩራቡ ውስጥ ስለተደረገ ስለምንማረው ምኩራብ ተብሎ ለእሁዱ ስም ሆኗል። መዝሙሩም ሁሉ ያው ነው። ወኢየሱስ ምኩራበ አይሁድ ወመሃሮሙ ቃለ ሃይማኖት ነው የሚል ወደ አይሁድ ምኩራብ ገባ። አዎ የሃይማኖት ትምህርት አስተማረ ነው። እና በዚህ እሁዱ ምኩራብ ተብሏል። እንግዲህ ወደ ምኩራብ ሲገባ ወረከበ ይላል። አልህምተ ወአባግዓ ወአርጋበ ወመወልጣነ እንዘይነብሩ ይላል። ዮሐንስ 2 ቁጥር 14 ነው የሚጀምር። ከቁጥር 12ም መግቢያ አለው። ከዚህ በኋላ ወደ ቅፍርናሆም ወረዱ። እሱ፣ እናቱ፣ ደቀ መዛሙርቱ፣ ወንድሞቹ በዚያ ጥቂት ቀን ተቀመጠ ይላል። ጊዜውም የአይሁድ ፋሲካ ደርሶ ነበርና ወደ ኢየሩሳሌም ወጣ ይላል። አሁን እንግዲህ ወደ ምኩራብ ሲገባ አሁን እንዳልኳችሁ ላሞችን፣ በጎችን፣ ርግቦችን የሚሸጡ የሚለውጡትን አገኘ ይላል። ይሄ በጣም ታሪኩን የግድ ነው። እንደው ምናልባት ልምዱ ከሌለ በእያንዳንዱ አባወራ ቤት አንዳንድ መጽሐፍ ቅዱስ ቢኖር በእያንዳንዳችሁ በነፍስ ወከፍም ባይሆን እንኳ በቤት አባወራው አንዳንድ መጽሐፍ ቅዱስ ቢኖር በቀን እንደው ጾሙ ጋራ አንድ ምዕራፍ ማታ በሚመቻችሁ ቤተሰቡ ስብስብ ብሎ በሚገባበት ሰዓት አንዳንድ ምዕራፍ በዚህ በጾሙ አሁን ልክ እንዳልኳችሁ አንባችሁት ብትመጡ በጣም ቀላል ነው፣ ይለሰልሳል፣ መዝራት ነው። አሁን እኔ ሳነብም ስተርክም ጊዜው የሚያልቀው በዚህ ነው እንጂ በማብቂያ መልእክቱ ነው። ይሄ ድርጊት ብዙ ጊዜ ከ1000 ዓመት በላይ ያለፈው ነው። ይሄ ታሪኩ አልፏል። ከዚህ አሁን ዛሬ ምንድን ነው የሚለው እኛን እንዲያሳየን ነው።
እግዚአብሔር ወደ ቤተ መቅደስ ወደ ምኩራብ ሲገባ ምን አገኘ ነው? የዛሬውን ለማየት ነው እንጂ ያማ ተደርጓል፣ ተተርኳል፣ ብዙ ጊዜም ሰምተነዋል። እና ስለዚህ ስታነቡት ራሳችሁን መልእክት ታወጣላችሁ። እኔ ቤት ገብቶ ያው ምኩራብ የሁሉ ቤት ነው። ቤተ ክርስቲያን ብንለው የሁላችን ቤት ነው። እና እግዚአብሔር ዛሬ ቤት ሲገባ ምንድን ነው? ሰው ነው? እንስሳ ነው የሚያገኘው? ምንድን ነው የሚለውም በሕይወታችሁ በቀላሉ ይገባችኋል ማለት ነው። እዚህ በኋላ ጅራፍ አነሳ ነው የሚል ወገብረ መቅሰፍተ ጥብጣቤ ዘሀብል ጅራፍ አነሳ። ወደ ምኩራቡ ሲገባ ላም፣ በግ፣ ርግብ፣ ገንዘብ መለዋወጥ ሲያገኝ ጅራፍ አነሳ። እንግዲህ ቁጣ ነው ማለት ነው። እግዚአብሔር በጣም ተቆጣ። ከዚህ በኋላ ጅራፉን አንስቶ ዝም አላለም። አው ገረፋቸው ይላል። ወሰደደ ኩሎ ምኩራብ ከምኩራቡ ሁሉን አባረረ። በጉን፣ ላሙን፣ ወርቅ የሚለውጡትን ነጋዴዎቹን ሁሉ መደርደሪያቸውን፣ በረንዳውን ያን ሁሉ አፈረሰባቸው። ወንበራቸውን ገለባበጠባቸው። አሁን እንግዲህ ምኩራብ እንዳልኳችሁ ነው፣ አዳራሽ ነው። ሙሉ ትርጉሙ ዝም ብሎ ምኩራብ አዳራሽ ነው። በመጽሐፍ ቅዱስ በብዙ ቦታ ጌታም ወደ ምኩራብ ገብቶ በዚህ በሉቃስ 4 ቁጥር 16 ላይ በአዲሱ ዓመት በምናነበው መጽሐፍ ሰጡት እንዲያነብ የኢሳይያስን መጽሐፍ ጥቅሉን ተርትሮ አነበበ ይላል። የተወደደችውን ዓመት ልሰብክ እያለ የአዲሱን ዓመት ትርጉም አንቦልናል። ሌላም እነ ቅዱስ ጳውሎስም ወደ ምኩራብ እየገቡ በምዕራፍ 16 በብዙ ቦታ ምኩራብ አለ። እንግዲህ ምኩራብ የጸሎት ቤት ነው፣ የትምህርት ቤት ነው ብያችኋለሁ። ቤተ መቅደስም ይባላል ብያለሁ። ዙሮ ዙሮ ቤተ መቅደስ ሥጋ ወደሙ ማለት በእኛ በአዲስ፣ በብሉይ ደግሞ መሥዋዕት፣ ይሄ ላሙ በጉ በሬው ይታረድበት ይሰዋበት የነበረው ነው። እና እንግዲህ ዛሬ ምንድን ነው ትልቁ ቁም ነገር? አሰስሉ ወአውፅኡ ዘንተ እምዝየ። ይሄ ርዕስ ነው የምናደርገው። እናንተም በሉ ይህንን ከዚህ አውጡ አስወግዱ በሉ። ይህንን ከዚህ አስወግዱ። እንግዲህ አሁን ይሄ ቃል ሲነበብ ትዝ ሊላችሁ የሚገባለው እኔ ሳልደክም የምታስወግዱት ነገር አስወግዱ፣ በሕይወታችሁ ውስጥ ማለት ነው። በቀላሉ ይህንን አስወግዱት። እንግዲህ እያንዳንዳችሁን አናውቅም፣ በግዩን ፍየል አይደለም። በየቤታችሁ በሕይወታችሁ ያለውን ነው። ወደ እግዚአብሔር ስትመጡ፣ እግዚአብሔር ቤት ስትቆሙ የምታስወግዱት ምንድን ነው? እነዚህ በጎች ፍየሎች ተወግደዋል። ስለ እነሱ ብዙ አታስቡ። የዛሬውን የእናንተና የእኔ በግ ርግብ ምንድን ነው? አሁን ባለንበት ያስቸገረን ቤተ መቅደስ እንደሱ ሲሆን ይገባቸዋል በቀላሉ ማለት ነው። እና ቤተ መቅደስ የሚለው ይህንን ቤተ መቅደስ አፍርሱት የሚለው ራሱን ግደሉኝ ማለት ነው። በቀላል ቋንቋ እኔን ግደሉኝ። በምን ስልጣን ሲሉት፣ አዎ እንግዲህ ቤተ መቅደስ ሲባል ይህንን ማንም ያውቀዋል። ማንም ሰው ያውቃል። ቤተ ክርስቲያን እማምነው ሙስሊሙን ብትጠይቁት ያ ቤተ መቅደስ ነው ይላል። እኛም ብንጠየቅ የነሱን መስጊድ ነው ማለት አያቅተኝም። አርማው ይታወቃል ማለት ነው። አሁን አልታወቀን ያለ ለአይሁድም የቸገራቸው ሰው ቤተ መቅደስ መሆኑ ነው። አሁን በጣም እስካሁን እየተማርንም የማይገባን ይሄ ነው። ዛሬ እንግዲህ ይሄ ሊገባን ይገባል ነው። ዛሬ ምን ይዛችሁ እንድትሄዱ
ጣሉት እኮ አለ። ጣሉት። ምን ጥለው ነገር አለ? ኋላ በሰፊው ነግራችኋለሁ። በቦታው ላይ የማይሆን ነገር ተፈጽሞ ነው። የማይሆን ነበር። እንግዲህ ምኩራብ የጸሎት ቤት ነው፣ የትምህርት ቤት ነው፣ ቤተ መቅደስም ይባላል ብያችኋለሁ። ሰዎቹ በ46 ዓመት የሚለው ትንሽ ልንገራችሁ። እንደው ጌታ በ3 ቀን አለ። ጌታ ያለው ራሱን ነው። በእንተ ቤተ ሥጋው ማለት ስለ ሥጋው ቤተ መቅደስ ነው፣ ስለ ሰውነቱ ነው። አፍርሱት አለ። ያ ማለት ግደሉኝ ሙቼ እነሳለሁ ነው ያለ። እነሱ ደግሞ ያው ተላለፉ እኮ በመልእክቱ የቅድመ አያቶቻቸውን 46 ዓመት የፈጀውን ቤተ መቅደስ ነው። እንግዲህ የ46 ዓመት ማለት በታሪኩ እስራኤል ብዙ ጊዜ እግዚአብሔርን ሲበድሉ ኃጢአት ሲሰሩ ለምርኮ ይሰጣቸዋል፣ ይቀጣቸዋል፣ በአሕዛብ እጅ ይጥላቸዋል። ከባህላቸው ውስጥ ከሃይማኖታቸው ውጭ የእግዚአብሔር ቅጣት ይሄ ነው። ለጠላት ይሰጣቸዋል እና ብዙ ዓመት ባቢሎን 70 ዘመን ኑረዋል እና ትሩፋን የሚባሉ ከአባቶች የቀሩት ቅሬቶቹ በስደት ሁነው አባቶቻችን እኮ የሁሉ መከራ ስደት እንግልት የመጣባቸው ቤተ መቅደስ ባይሰሩ ነው አሉ። የመጀመሪያው ትልቁ ቤተ መቅደስ ናቡከደነጾር የሚባል የባቢሎን ንጉሥ አፍርሶታል። ንዋያተ ቅድሳቱን ሁሉ እንዳልሰውን ሁሉ የተወሰነው ሽማግሌው ዳውን የቀረ እንጂ ተማርኮ ወርዷል። እና ቤተ መቅደስ ባይሰሩ ነው። እኛ ሚጠቱ ከተደረገልን አገራችን ከገባን ዘር ሳንዘራ ቤት ሳንሰራ ቤተ መቅደስ እንሰራለን ብለው ተሳሉ። እንግዲህ አስቡት። እና ስለታቸው ደረሰላቸው። ምንም ሙሉ በሙሉ ባይተገብሩትም አሁን ዘር ሳንዘራ ብለው ነበር። እንዴ መቀመጫ ሳይኖረን የምንበላው ሳይኖር ብለው 2 ዓመት ከስለታቸው ውጭ አረጉት። ዘር ሲዘሩ ቤት ሲሰሩ 2 ዓመት አለፈባቸው። በ3ኛው ዓመት ጀመሩት። በ3ኛው እንግዲህ ከዚያ ከምርኮ ሲመለሱ ንጉሳቸው ዘሩባቤል ይባላል። ዘሩባቤል ነው ይዟቸው ይወጣ እና ይሄ ቁጥር 46 የሚለው በዘሩባቤል ዘመነ መንግስት ወጥተው 2 ዓመት ስራውን ከመጀመራቸው በፊት 2 ዓመት አለ። ከጀመሩ በኋላ 1 ዓመት አለ። 3 በሉ። ዘሩባቤል ዘመነ መንግስቱ 49 ነው። 49 አዎ። እንግዲህ ሳይሰሩት 2 ዓመት አለ። እንደገና ከሰሩት በኋላ 1 አለ። 3 በ46 ላይ ስንት ይሆናል? አሁን 49 መሆኑ ታወቀ። ይኸው ዘመነ መንግስቱ የሱ 49 ስለሆነ ቤተ መቅደሱን ከመስራታቸው በፊት 2 ዓመት አለው። ከሰሩት በኋላ 1 ዓመት አለው። አሁን 49 እንግዲህ 2ቱ አልተሰራበትም። አንዱም አሁን ቅድም እንዳልካችሁ 9ኛው ዘመኑ የሱ ዘመነ መንግስት 49 ለ50 ፈሪ ማለት ነው። ለ50 ዓመት ለመግዛት 1 ዓመት የጎደለው ማለት ነው። ሌላ ደግሞ ጊዜያችሁን መጨረስ ይሆናል። ይሄ ለካህናቱ እንጂ ለምዕመናን አይሆንም። አርጤክስስ ይባላል እና ትልቅ ገዥ ነው። እስራኤልን ሁሉ ዓለምን የገዛ ነው። እሱ በአባቱ አይሁዳዊ በእናቱ አይሁዳዊ በአባቱ አረማዊ ነው እና ስራ ሲጀምሩ ቤተ መቅደስ ለመስራት ጀምረው እየሄዱ ሳለ
በ6 ዓመቱ ላይ ሄደው ነገር ሰሩበት። አጀም ኮንታ የሚባሉ ጠላቶች የአካባቢ ማለት ነው፣ በእስራኤል ላይ አደጋ የሚጥሉ ሞዓብ አሞናውያን የሚባሉ የአሞን የሞዓብ የሆኑ እና ሲሰሩ እንገዛችሁ አሏቸው። እነዚህ አይ ይባ ሞዓባዊ አሞናዊ እስከ ሳልስ ወራ በትውልድ ይላል በአባቶቻችን። ሞዓባውያን አሞናውያን ቤተ መቅደስ አይሰሩም ብለው አባረሯቸው ማለት ነው። ሄደው ነገር ሰሩ ለንጉሡ። ይቺ አገር ምሽግ እየሰራች ነው ታሰጋለች ብለው ሲነግሩት አቁሙ ብሎ አዋጅ አሳወጀ። በዚያ 6 ዓመት እያሉ ማለት ነው። በዚህ ጊዜ ቆየና እሱ ደግሞ አልፎ ሌላ እንደዚያው ሁለተኛ አጥሬክስስ የሚባል ሁለተኛ ማለት ነው እሱ ነገሰ። አሁን እሱ ቤተ መዛግብት ገብቶ ፋይል ሲያይ ታሪክ ሲያይ የዚህ የቤተ መቅደሱን ሥራ አገኘ። እንደታገደ እየሰሩ 6 ዓመት ከሰሩ በኋላ በአዋጅ እንደቆመ እና ይሄ ቤተ መቅደስ ምን ላይ ነው ያለ አሁን አለ። አይ አዋጅ ታውጆባቸው ይቁሟል ሥራውን አሉት። በሉ እንደ ቀድሞው አሁን ይስሩ ብሎ አዋጅ አወጀላቸው። ከዚያ 6 ዓመት አለ ብያችኋለሁ። ከዚህኛው ስንት ነው? አባ ሰላማ ኩረት ያቀብሉ የለም 40 የሚለውን ብቻ ሳይሆን ሂሳቡን ለማገጣጠም ነው እንጂ እንግዲህ ከዚያ 6 አለ ብያለሁ። ከዚህ አሁን በ30 ዓመት ሰሩት ከተፈቀደላቸው በኋላ 36 ሆነ አይደል? ከዚያ 6 አሁን በ30 ዓመት ጨረሱት አይደለም? አሁን ደግሞ ሌላ ኬሮስ ወልደ ሃንዶፌር የሚባል አሁንም በእናቱ እስራኤላዊ በአባቱ አረማዊ ነው። አሁን እሱ ለበዓል ወጥቶ በዓል ሲያከብር ሲያየው ደስ አላለውም። የድሮ የአያቶቹ የድሮ ቤተ መቅደስ እንደዚህ አይደለም፣ ምን ነው አላማረም ምሳ ይላል። ኋላ እነሱ ዝም አሉ። እኔ ልስራላችሁ ብሰራላችሁ ጥሩ አርጌ ሲል ዝም አሉ። ለምንድን? በአባቱ አረማዊ ነው አውቆ ጀምሮስ ቢቀርብን ብለው ዝም አሉ። እነሱም ዝምታ ትልቅ ነገር ነው። አሁን እሱም ገባው ጠርጥረው ነው አለና አለና 8 ዓመት ማቴሪያሉን አቀረበ። ጠቅላላ የሚያስፈልገውም ማለት ነው። በ2 ዓመት ተጠናቀቀ። እንደ ድሮ ቤተ መቅደስ ሆነ ማለት ነው። አሁን ስንት ሆነ? በቃ ይሄ ለምእመናኑ እኮ አይሆንም። እንደው በ46 የሚለው ምን ቁጥር ነው እንዳይባል እዚህ አትታገሉ። ቁጥሩ እኛ ምን ያደርግልናል? የእኛውን አውጡ የተባለውን ማውጣት ነው። ቤተ መቅደሱ ስትገቡ ማውጣት የሚገባውን ነው። ለካህናት ይመቻል። ለወጣቱ መችስ የሚያነቡትን ቁጥር ይሄ ቁጥር እንዲህ ነው ብሎ ደምሮ ቀንሶ አለመናገር እውቀት ይቀንሳል። ምንም ለጽድቅም ለምንም ባይሆንም ግን ሰዎቹ የ46 ዓመት ወዲያ ሄደው አጠገባቸው የዘመናት ባለቤት እያለ አጠገባቸው ታሪክ እየተረኩ አልግባባሉ። አሁንም እኛ እንደዚህ ነው። እኔ የቆራቢ ልጅ ነኝ አባቴ መሪጌታ ነው ይላል። እሱ እኮ በስማማ ይልም እንዴ የአባቱ መሪጌታ መሆን ምን ያደርግለታል? ይጋባል እንዴ ዝም ብሎ እንደ አብርሃም የአብርሃም ልጆች ከሆናችሁ የአብርሃምን ሥራ ስሩ ነው። አባቴ ጥሩ ነው ያለ ሰው ከአባቱ የተሻለ ሥራ መስራት ትልቁ ነገር ማለት ነው እንጂ አባቴ እያሉ አባትህማ ኑሮበት ዷል። ጥሩ ጊዜ ያንተ ጊዜ ነው የተበላሸ እንጂ አባት አይደለም። እና እግዚአብሔር እዚያው ሆኖ እኮ ነው እዚያው አጠገባችሁ እኔ ነኝ እያለ
እና አሁንም እኛ የትናንቱን እያወራን እኛ ምንድነን? የዛሬውን ነው መማር ማለት ዛሬ ነው። ትናንትማ ይኸው እኮ አወጣ ርግቡ ያ ሁሉ በጅራፍ ተበተነ። ግን የዛሬውን ቤተ መቅደስ ነው። አዎ እኛ የምንፈልገው ዛሬ ስንጾም እግዚአብሔር ወደ እኛ ሲመጣ እዚህ ቤተ መቅደስ ሲመጣ ሰው ምን ይዞ ነው ያለ? እንስሳዊ ጠባይ ነው? አዎ ላም የሆነ ነው። ሰው ነው እንጂ ከብት አይደለም። እግዚአብሔር አሁን ይሄን ያስወጣ የውስጡን በሰዎች ሕይወት ያለውን ቤቴን ገበያ ያረጋችሁት ነው እኮ። እንዲያውም የወንበዴና የቀማኛ አንትሙሰ ረሰይክምዎ በአተ ፈያት ወሰረቅት ነው ያለ። ፈያት ሽፍታ ማለት ነው። ሰረቅት ሌቦች ማለት ነው። እንግዲህ ገበያ ታውቃላችሁ። ሌባውም አለ። እንዲያው ገበያ ነው። እንደውም ሌባ ያለ ውሻው አለ፣ አህያው አለ፣ ፈረሱ አለ። አዎ እንግዲህ ቤተ መቅደሱ በዚህ መልክ ሆነ ነው። ቤተ መቅደሱ የጸሎት ቤት የእግዚአብሔር መገኛ እንጂ የአህያ የፈረስ የሌባ መናኸሪያ እንዴት ይሆናል ነው። እንግዲህ ይህን መቻረግ ነው ትሉ ይሆናል። ትክክል ነው ጥያቄው። እኛ ስናስቀድስ እንዴት ነን? አዎ እንግዲህ ወደ መቅደስ ልንገባ ነው። ዲያቆናቱ፣ ቀሳውስቱ፣ እኛ አባቶቹ መቅደስ ውስጥ በምን አይነት ነው? ይህን ነው አሁን ትልቁ መልእክት። አንዳንዴ እናንተ ላታውቁ ይችላል፣ ምስጢርም ሊሆን አይገባም። በቤተ መቅደስ አውቆ የሚሆን ሳያውቅ ዝም ብሎ ወሬ የሚሸረችራለ። በእውነቱ መጽሐፉ አይፈቅድም። ስልክም የሚያወራለ ጉድ በሉ በቤተ መቅደስ ማለት ነው። አዎ ስልክ። አሁን ደግሞ ጊዜው ለኃጢአት በጣም የተመቸ እንዴ! ታቦት ተሸክሞ የሚያወራለ። ምዕመና እንዳደነግጡ እንድንትወው ነው። ከምናማት መማር ነው። እንደዚህ አብረን ተማምረን ካልሆነ አሁን እኮ ምን ሁነን ነው እንደዚህ በየቤተ ክርስቲያኑ ይህን ያህል አገልግሎት እየተሰጠ ምንድን ነው እግዚአብሔር ጋር ልገናኛል? አዎ ይሄ ነው ጥያቄው እኮ። ምንድን ነው ያላስወጣነው ነገር አለ እኮ ነው። አዎ ጊዜው የጣለብን ክፉ ነገር አለ። ቤተ መቅደስ ሊገባ የማይገባው በቤተ መቅደስ ሊነገር የማይገባው ነገር መጥቶብናል። እንግዲህ እሱን ታውቁታላችሁ። እንዲያው ትልቁ ቁጥራው ዘረኝነት ብላችሁ ያው ታውቃላችሁ። ምን አልተሰለችሁና ዘረኝነት እንዴ አውጡ ጣሉት ብሏል እኮ። ቤተ መቅደስ በክርስትና ሕይወት አያስፈልግም። ሰው ነው እንዴ። እኔ ነኝ እኮ ነው ያላቸው። እነሱ እዚያ ድንጋዩ ጋር ሲጋደሉ እኔ እዚህ ሰው የሆንኩት አምላክ ነው ያለ። እና እንዲህ ከሆነ በተሻለ መጠን ክርስቲያን ምንም ሰው ይሁን ሰው ነው፣ እኩል ነው። ይህን የማያምን እንኳን ክርስቲያን ሰው አይደለም። ሰው ነው ብሎ ሰው እኩል ነው ማይል ሰውም አይደለም። ይሄን ምናልባት እናንተ እንዴ የተማረው ያልተሱ ሌላ ነገር ነው። ድሃው ሀብታሙ ለማኙ እንዴ ከእናት ወድ እኮ ይዞት የመጣ ልመና የለም። ከእናት ወድ ውስጥ ገንዘብ ይዘህ አልመጣም። ይሄ ጊዜ ነው። እንግዲህ በጊዜው የተማረ ጊዜውን የተከተለ ሀብታም ይሆናል። ግን ሞጂሉ ዝም ብሏል የትም ቀንም የሚተኛው በጊዜ ካልተማረ ጊዜውን ካልመሰለ ሰው ሊሆን አይችልም። ይሄ ጊዜውን መዋጀት ነው። ወላጆች ልጆቻችሁን ገንዘብ ከመስጠት አስተምሩ። በጊዜው ጊዜውን እንዲማሩ አልኳቸው። ገንዘቡ ችግር የለም። ለደብተር መግዣ፣ ለሌላው ለዩኒፎርም ግድ ነው። ለነገ የሚል ነገር አታበጁ ለልጆች። ነገ የራሳቸው ጊዜ ከእውቀታቸው ጋር የሚመጥናቸው ጊዜ ይመጣል እና
ብዙዎች እኮ አሉ ገንዘብ ለነገ ለልጅ እንዴ ለልጅ ዛሬ ማስተማርን አለብን። የነገውን ቶ ልጁ ራሱ ነገን ያውቅበታል። እና ኃጢአታችንም ቢሆን ለነገ ዛሬ ተውት የተባለውን ዛሬው ነው። የዛሬ ትርጉም ከገባን ቀላል እኮ ነው። ትናንት እኮ የለም አደ በቃ ነገም ዛሬ አይመጣም እኮ ዛሬ ነው። ነገም ዛሬ ነው ትልቁ ነገር። ነገ አሁን ቀይሁን ጥቁር የት እናውቀዋለን? ሙቻ አይደል ምን ሆን የታውቀዋለሁ? እማውቀው ይህን አሁን የምጮህበትን ሰዓት ነው። ያውም እግዚአብሔር ቢል ከዚህ በኋላም እልፍ ብሎ ምን እንደሚመጣ አይታወቅም። እና ሰው አሁን ጣሉት ነው። አሁን ጣሉት ወደ ቤተ መቅደስ ይዞ የማይገባውን ጥላቻውን፣ ቂሙን፣ በቀሉን። ቤቴ የጸሎት ቤት ነው። ቤትና ጸሎት ናቸው አሁን የምናወራቸው። የሚጸልይ ሰው ደግሞ ቂም በቀል ይዞ አይጸልይም። እግዚአብሔር ቤት ሊገባም አይገባም እኮ አይገባም፣ መርዝ ነዋ። ግን እኛ ስለለመድነው በቃ ሰዎች ጋር ተጣልተን ወደ እግዚአብሔር መጀመሪያ እዚያ ጣጣህን ጨርስ፣ ታረቅ፣ ይቅር እንድልህ። አዎ ይቅር እንድልህ ይቀርባል። አሁን የገንዘብ አያወጣም። በእውነቱ ለምን ይከብደናል? ይህን ነው እኮ የዛሬ በጉ ርግቡ ይሄ ነው። ቂሙ፣ በቀሉ፣ ምቀኝነቱ፣ ተንኮሉ፣ በሰው ላይ ሴራ መስራቱ። ይሄ እንግዲህ ተዉት ያለው ነው። ተዉት። አሁን እንደው ከእናንተ ውስጥ የተጣላ ሰው እንደው ጀግና እኔ እንደው ዛሬ ሳላውቅ ነው የተጣላሁት ሰው አለ ይቅር በል ብለው አሁን እሺ የሚላለ እንደው ከእናንተ ውስጥ በጣም ጠንካራ ሰው ማለት ነው የገባው። አሁን እናንተ ቀልድ ነው የሚመስላችሁ። ይቅር ካላላችሁ የለ ሰነዱ እኮ ይቅር በሉ ይቅር ልበላችሁ እኮ። አሁን እኮ እግዚአብሔር ይቅር አልለን ያለ በዚች ብቻ እኮ ነው፣ በዚች ቁጥር ነው። ይቅር በሉ ይቅር ልበላችኋል። እምቢ አለ ሰው እንዴት አድርጎ ይቅር ይበላል? እንኳን እግዚአብሔር እኛ እንኳን በተዋዋል ነው አደል እንዴ? ቤት ስንከራይ እስከዚህ ተብለን አደል እንዴ? ቀኑ ሲደርስ ወይም እንደገና ማደስ ካልሆነ እንዴት አድርገን ልንኖር አንችልም በእውነቱ። እና ይቅር ማለት ልመዱ። ቤተ መቅደሱ አይፈልግም እንዲህ አለው። በቤተ መቅደስ ውስጥ ቂም፣ በቀል መርዝ ነው። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። እግዚአብሔር ጋር እንግዲህ እግዚአብሔር ጋር የሚነጋገር ሰው ዝግጅቱን እስኪያስቡት። አሁን እንዳው ጠቅላይ ሚኒስትሩ ቢሮ ወይም ፕሬዝዳንቱ ቢሮ ትሄዳላችሁ ቢባል ምንድን ነው ዝግጅቱ? እስኪ አንተ ወንድሜ እንዴት ሆነ ነው የምትሄድ? አይዞ እንደ ወደዚያ ስትሄድ ምንድን ነው ያለህን ሁሉ ቸክ አድርገው። እንደው ያልሆነ ለብሰህ እንዳልሆነ ጫማ አድርገህ እንደው ተንዘላዝለህ ነው እንዴት ነው የምትሄደው? ንገረን፣ እንዲገባን እኮ ነው። ለምን ወደ ማን ስለምትል? ወደ ቤተ መንግስት። ጥሩ። ይሄኛው ቤተ መንግስትስ ዩኒፎርም አጠይቀን እኮ አሁን እንደው እሱን ልብሱን ቶ የዚህ ጥያቄ በውስጥ ነው። የተጣላው ሰው የለም እንደው ሳሸሽግ አይዞ ከሸሸከው ሌላ ዳነ አውጣው ጣለው ብሏል እኮ እግዚአብሔር። የተጣላው የለም አታቅማማ ምንቸ ካለ አለበ ሳላውቅ እንዴ ሳታውቅ ትጣላለህ እኮ። ዝም ብለን እውነቱን ነው መናገር እንጂ እውነት እኮ ቀልድ ይመስላል። የተጣላህ ከባለቤት ጋር እንደ አንድ ቀን አለች የሆነ እሷ ተጣልታ አታውቅም? በጣም ጥሩ በእውነት እግዚአብሔር ይባርክ። ይሄ እኮ ነው። ሌላ ምን አለ እንግዲህ? ሁላችሁም እርግጥ አንተ እንዲህ ብትሆን ሌላው ደግሞ ያንተን ጨምሮ በቃ ዛሬም ሲመጣ ቤት ተጣልቶ የሚሆን አኳል
በጣም የሚገርማችሁ ወደ ቤተ ክርስቲያን ሲመጣ ሚስቱ ጋር ተጣልቶ ወይ መንገድ ገጠመኝ ይሆናል ተጣልቶ ይመጣል። እንዴ ምን ልሸምት ትመጣለህ? ተጣልቶ እኮ ምን ሊገዛ ማለት ነው? ዝም ብለህ እኮ ባዶን ነው የሚመጣ። ሀብታም ቢሆን ድሃ ሆኖ ድሃም ደግሞ ቢሆን ሀብታም ነው። ወደ እግዚአብሔር ስለሆነ የሚሄደው ባዶን መምጣት ጉድለት መሙላት እኮ ነው። የጎደለው ሞልቶ ለመሄድ ነው። አሁን ወደ ገበያ ስትሄዱ እቤት ያለውን እኮ አትገዙም። እናቶች ትገዛላችሁ? እንደ ፍሪጁ ግጥም ብሎ የሞላ ይገዛል? ፍሪጁ ውስጥ የሌለ ምንድን ነው? የሌለውን ማስታወሻ ትይዛላችሁ አይደል? ያ ምንድን ነው? ጎደሎውን መሙላት ነው አይደል? ወዲህ ስትመጡ ደግሞ ብዙ ጉድለት አለ በሕይወታችሁ፣ በጆሮአችሁ፣ በዓይናችሁ፣ እንዲሁ በሰውነታችሁ እንቅልፍ ልታጡ ትችላላችሁ እኮ። እንደው ዛሬ አሁን ማነው እንቅልፍ ያጣ ብንል ሞልቷል ብዙ ሰው። አዎ ብዙ ሰው። ያ ጉድለት ነው። ብዙ ጉድለት አለ እኮ የማትናገሩት እግዚአብሔርና እናንተ ብቻ። ያ የሚሞላው እዚህ ነው። ገንዘብ ኑሯችሁም እኮ ሰላም የለም አለ የለም እኮ። እንደውም በአሁን ድሃ ነው የሚሻል በእውነቱ። ይቅርታ ድሃ ምንም አታስብም። የድሃ ሀሳብ ቁርስ ነው ቢበዛ። ቁርሱን ሲበላ ደግሞ ምሳ ነው፣ አያደክምም። ማታም ደግሞ ለጥ ብሎ ነገ ጧት ምን በላ እንጂ ምን የለም እንዴ። ሀብታምማ ያላችሁ ሰው ብነግሩን እኔ ከማበላቸው ሌት እንዴት እንደምታድሩ አልነግሩን። እውነቴን እኮ ነው። እንዲ አሁን አንዱ ሀብታም ቢናገሩ ያምርባቸው ነበር። እኛ ትልቅ ሰው እያሉ እንግዲህ ሀብታም ይሆኑ አይሆኑ ግን ሀብታም ይኖራቸው የምለው ትልቅ አልሆኑም እንዴ። አዎ ያ መከራ እኮ ነው መከራ በእውነት እንዴ። ይህን ጉድለት ሰላም እንዲኖር እኮ ነው ያ ለመከራ የመጣውም ጊዜው እኮ ነው። እግዚአብሔር ያስተካክለዋል እግዚአብሔር እና ስለዚህ የጉድለት መሙያ ነው ጉድለታችን። እና ቤተ መቅደስ የሚባለው የኔና የእናንተ ሰውነት ነው። አሁን እኛ አገልግሎት ስንል በጣም ይገርማችኋል። 1000 ብር መስጠት፣ ሚሊዮን መስጠት እሱ ጥሩ ነው፣ ምንም አይደል። ግን መጀመሪያ የሚጠይቀው ሰውነትን ነው። እግዚአብሔርም በሰውነት ማገልገል ነው። በዚህ በሰውነታችን በእጃችን በእግራችን በእኛ ነው እግዚአብሔር የሚፈልገው ይሄ። ከዚያ በኋላ ያን መስጠት ይቻላል። ግን እኛነታችን ጠፍቶ ብራችን እግዚአብሔር ለእግዚአብሔር ምን ያደርግለታል? እዚህስ መጥቶ ምንም ቁም ነገር እኮ የለውም። የተአምሩ ነው አለ ቅዱስ ጳውሎስ ከመ ማኅደሩ ለመንፈስ ቅዱስ ዘህዱር ላይ ሌክሙ። በእናንተ ላይ አድሮ ያለው የመንፈስ ቅዱስ ማደሪያ እንደሆናችሁ አለ። አዎ ዘነሳይክሙ ማበ እግዚአብሔር፣ ከእግዚአብሔር የተሰጣችሁ። አዎ ይህ ስጦታ እግዚአብሔር ነው። በአካላችን ያለው እረፍቱ ውስጡ ወድቃችን ሰላም ሆኖ የበሉት የጠጡት ተስማምቶ በቂ እንቅልፍ አግኝቶ ይሄ የእግዚአብሔር ነው። ይህን ደግሞ የሚባርክ ሰው ነው። ጋራጅ ገብቶ እዚያ አይስተካከል። ሐኪም ቤትም ቢሄዱ በእውነት ቢዝነስ ነው እንጂ በትክክል መሳሪያውም ባለሙያውም እንዲያው ብዙ አይደለም በእውነቱ። ሐኪሞችን ማማት እንዳይሆን ካላችሁም ቅር እንዳይላችሁ ብዙም አይደለም። ብዙ ለውጥ የለውም። እግዚአብሔር ሲያክም ጠባሳ የለው ምን የለው በእውነቱ። እና ወይኮንክሙ ለርእስክሙ አለ። የተፈጠራችሁ ራሳችሁን ልታገለግሉ አይደለም አለ። እኛ የተፈጠረ ራሳችን አይደለም አለ። በሴጥ ተሳየጠክሙ በደሙ በወርቀ ደሙ ዋጃችሁ ሰብሕዎ ለእግዚአብሔር በሥጋክሙ። በሰውነታችሁ እግዚአብሔርን አገልግሉ። በሰውነታችሁ ዛሬ ሰውነት የት አለ? ሰው እየገደሉ እንዴ፣ ሰው እያሳደዱ ሰውነት የለም። አዎ የለም እኮ ይህ ሰውነት አይባል። የቅድሙ ወንበዴዎቹ የተፋያት የቅድሙ ያልኳቸው እና እንደዚህ ሆኖ አይሆንም ዘመዶች። እንዴ ለቤተ ክርስቲያን መኖር ያስፈልጋል።
ለቤተ ክርስቲያን ስንኖር በምን መልኩ ነው? እስቲ እንደው ለቤተ ክርስቲያን መኖር ማለት ምን ማለት ነው? እስቲ አንተኛው ደግሞ የጎጃም አበበ የለበስከው አንተ አዘና አይደለም አበበ አንተን ነው ልብስን እየነገርኩ እንደው ለቤተ ክርስቲያን መኖር ማለት እንደው ለቤተ ክርስቲያን ሰው ሲኖር እንዴት ነው መኖሩ? በቤተ ክርስቲያን መኖር አይደለም። ይኸው እንግዲህ እቺ ሁለቱን በእና ለነው ለዩ። በቤተ ክርስቲያን መኖርና ለቤተ ክርስቲያን መኖር ልዩነቱን ወቁ። ለቤተ ክርስቲያን መኖር ምን እያደረጉ መኖር ነው? ምን አለኝ? ራስን አንጽቶ። አዎ ጥሩ እኮ ነው። ለእግዚአብሔር መኖር ያው እኮ ነው። በስጋችሁ አይደል አለ። ስጋ ማለት እጅግ የማይሰርቁበት፣ የማይቀሙበት፣ ክፉ የማያስቡበት፣ ክፉ የማይናገሩበት ይህ በስጋ ነው ለእግዚአብሔር መኖር ማለት። ግን ለቤተ ክርስቲያን ስል ደግሞ ምልአው ይቺ ቤተ ክርስቲያን ልትኖርላት ትጠይቃለች። ምንድን ነው የምትኖርላት? ለዚህ ለህንፃ ውስጥ እንደ ባለኝ አቅም ነው እቺ እዚህ ላይ አስራት በኩራት ታወጣለህ ባለኝ አቅም ብለሃል አለ አይ የለም ውሸት ነው። ይኸው አሁን ይሄ በጣም ነው ዘመዶች። አሁን እኛ ብዙ ጊዜ ተላይዘን ስንንጫጫ የሰጠንን በመድረኩ አቶ ገሌ እሱ እንደሱ እኮ አልነበረ። ይሄ ግዳጅ እኮ ነው። ለሃይማኖት አለን እኮ ግዳጅ እኮ ነው። ካመንከው ማን በሰራው ያደላቸው እጅ እግራቸውን ይሰጣሉ፣ ሰማዕት ይሆናሉ፣ ቤት ዘግተው ገዳም ይሄዳሉ። የእኛ እኮ ያሁኑ ክርስትና በጣም አጠያያቂ ነው። ካለው ቆርሶ ለሃይማኖቱ ጧት ማታ መተህ እጅ እንዲ የምትማጠንበትን እና እዚህ ላይ ብትበረቱ ምን ማድረግ አለባችሁ? አስራት በኩራት እንድትባረኩ ነው። ወዳም አይደለም፣ ታክስ አይደለም። ይሄ ዝም ብሎ ለመባረክ ነው። ከምታገኟል 10 ብር ብታገኙ 1 ብር መስጠት ይከብዳል? እስቲ ሁላችሁ በእጃችሁ ንገሩ። ይከብዳል የምትሉ ዝም በሉ። አይከብድም የምትሉ እጃችሁን አውጡ። እስቲ አይከብድም የምትሉ አይዟችሁ፣ እኔ ባህላዊ እግዚአብሔር ያችኋል። አይከብድም ማለት አይከብድም አይደል? ጥሩ። ይሄ ጊዜ ማለት ነገ እኮ መጋቢትን 1 ልትል ነው ነገ። አይ ሰውም አይሰጠንን ወራቷን በሰላም አሳለፍ። ነገ ደግሞ መጋቢትን ሊሰጥ ይህን ላረገ ለእግዚአብሔር ለምትገለገልበት ለሃይማኖትህ መገለጫው ምንድን ነው? የማመናችን ድሮ እኮ እጅ እግራቸው ተቆርጦ ዛሬ በዓላቸው ይከበራል፣ እንባረክባቸዋል። እኛ ከዚያ ከገንዘቧ 10 1 ቆርጦ ልባርካችሁ ነው ያለ። እንግዲህ ይህን ቃል ገብታችኋል። ከነገ ጀምሮ የምታገኟትን አስራታችሁን ስጡ ሳትለምኑ። ህንፃችሁ አንድ ያልቆ እንደ ልብ ትማሩበታላችሁ፣ ሥጋውን ደሙን ትቀበሉበታላችሁ። ይህን ነው እንግዲህ አውጡት ያለ። ወደ ቤተ መቅደስ ይዞ የማይመጣ ከስርዓት ውጭ ህይወት ማለት እኮ ነው። አውጡት የሚለው ይህን ነው። አውጥቶ መጣል ያለብን። እንግዲህ በእናቶች በኩልስ እንዴት ነው? አስራት ማውጣት ይከብዳል? አይዟችሁ፣ በእጅ ነው የሚጠየቀው። እሱማ አንዳንዱ ዝም ሊል ይችላል። እጃችሁን እስኪ አውጡት። አይከብድም የምትሉ የሚከብዳችሁ አታውጡ፣ እግዚአብሔር ይታዘባችኋል። አይከብድም ማለት እንደ አንድ ነገር እኮ ነው። ከ10 ቁጥር 1 9 ወደ ኪሳችሁ ነው። ያውም እኮ ቀኑንም ገንዘቡንም ቢሰጥ ነው እግዚአብሔር አይደል? ምን አለ እሱ ከሰጠ መስጠት ይከብዳል? አይከብድም። ይህን ተለማመዱ። ይህ እንድትባረኩ ነው። ልጆቻችሁ ይባረካሉ፣ ሌባ አይሆኑም፣ ቀማኛ አይሆኑም። እንደ በዳቦ ብቻ ከማሳደግ በስነ ምግባር አሳድጓቸው። ደስ ይላችኋል። ነገር እንዴ ዛሬ ቤተ ክርስቲያን ሊሰርቅ የሚመጣ እኮ አለ። ቤተ ክርስቲያን ይህን ታሪክ ያልሰማ አያችሁ፣ ወንበዴ ይመጣል። እና ይሄ አለማስተማራችን ከኛ የወሰደው ልምድ ነው። አዎ፣ ስለዚህ እንግዲህ ለቤተ ክርስቲያን መኖር ማለት ይሄ ነው።
ቤተ ክርስቲያንን መንከባከብ፣ የሚያስፈልጋትን ማሟላትን። ያቀሪው ቤታችሁ ይቀርል ስትሄዱ ሶፋ አይሄድ፣ ቴሌቪዥኑ አይሄድ፣ ልብሳችሁ ቁም ሳጥኑን ያሞላ አይሄድ። ምንም እኮ የለም። ይህን ደግሞ እናውቃለን አይደል? አዎ ማን ይዞ ሄደ ሀብት? እና ሀብታሞችን በእውነት ተጠቀሙ። እንደው በሰማይ ተስፋ ይኑራችሁ። ይህ ምድሩ እንደው የምታውቁት ነው። ግራ የሚያጋባ በእውነት ግራ የሚያጋባ ነው የዚህ ዓለም ነገር እና ስለዚህ እንደዚህ አድርገን ቤተ ክርስቲያናችንን ስንጠብቅ ለቤተ ክርስቲያን ኖርን ይባላል። በቤተ ክርስቲያን ደግሞ የሚኖሩ ሌቦች አሉ። ደግሞ በቤተ ክርስቲያን የሚኖሩ ደግሞ ክፉዎች አሉ። አው ስሙ ቤተ ክርስቲያን ነው፣ ስሙ ሃይማኖት ነው። በሃይማኖት መልክ ደግሞ ቤተ ክርስቲያንን ግራ የሚያጋቡ አሉ። እኛ እንግዲህ ካሉም ይህን ትምህርት ወስደው አይጠቅምም። በሃይማኖት ሊባረኩበት ነው። በሃይማኖት ገንዘብ ሊያገኙበት አይደለም። አንዳንዴ ስትጸልዩ የሚያስገርም ጸሎት አለ። ቅዱስ ሚካኤል እንዲያው መኪና ካልገዛ እንዲ ቅዱስ ሚካኤል አሁን እንዲያው መኪና አለው ሕይወቴን ባርከው ይባላል እንጂ መንፈሳዊ ነገር ነው የምትለምኑ። አዎ ሕይወቴን ባርክልኝ፣ ከአደጋ ጠብቀኝ። የቅዱስ ሚካኤል ልመናው። ኧረ እኔ ጋር ሁኑ፣ እሷ ጋር ተሳፈራችሁ ሂዱ እስኪ አንድ ሰው ወደዚያ ወይም ወዲህ አምጧል። ሰይጣን እኮ አውቆ ነው ርችቱን እየተኮሰ ካህናቱ ለምን ዝም ትላላችሁ? ጥበቃ እኮ ይሄ ነው። የተጎዱትን ሂዶ ጠበል መርጨት፣ መስቀል ማሳ። ደግሞ አውቆ አበዶችም ሊኖሩ ይችላሉ። አውቆ አበዶች አሉ። እንደ ፕሮቴስታንት እንትን ይመጡና ከዚያ ኮርጀው መጥተው እዚህም ይጮኻሉ። የለም ሰይጣንም አይደለም፣ ራሳቸው ኑሮው ነው ሰይጣን። ኑሮው ሲረብሻቸው በቃ እዚህ መጥተው ይጮኻሉ። የሚጮኹበት ቦታ ማለት ነው። መጮኽ እኮ የለም። ማን አቴንሽን ይሰጣል? ሜዳው ሪቢው እዚህ ሰው አለ እና ይሄ ሁሉ እንዲስተካከል እግዚአብሔር ጋር እንሆን ነው። እግዚአብሔር ጋር ነው እና ስትጸልዩ ሚካኤል ጠብቀኝ በሉ። በቃ ይህን ስጠኝ አትበሉ። የለውም እኮ እሱ እንዴ ሰው የሌለውን ይሰጣ እንዴ? ሚካኤል መኪና የለውም። ሚካኤል ያለው ሰላም ነው። ሚካኤል ያለው ከአደጋ መጠበቅ ነው። አርሴማ ይላል ደግሞ አንዳንድ ወጣት መኪናው ላይ አርስዬ ይላል። ያስቃል እንዴ! አርሴማ ቤተ መንግሥት መንና የመጣችው ለአንተ ባጃጅ የምትገዛ ምን ብላ ነው እኮ እንዲሁ አስበው። እሷ እኮ ዓለም ቀሪ ነው ብላ ቤተ መንግሥት ረግጣ መጣች እና የእሷ የጠላችውን ባጃጅ ለአንተ ትገዛለች? እንዳንቺ አጠንክሪኝ ቅድስት አርሴማ እናቴ። አርስዬማ አይባልም እንዴ! የምን አርስዬ ነው? የመንደር ጓደኛህ ናት። እና እኔ ጋር ሁኑ ጎበዝ፣ ተው። አሁን እዚያ ምን አትረፋችሁ ነው? እዚያ እኔ ጋር ተፋጠጡት። ጠበል ወደዚያ ወደ ጓሮ ውሰዷቸው። ወደ ጓሮ ወደ ጓሮ አሁን ይህች አንዷ ወጣት ነው። ይህ እንግዲህ ልምድ እኮ ነው፣ ሌላም አይደል። አይዟችሁ፣ ይህ የሚወጣ በእግዚአብሔር ቃል ነው። እግዚአብሔር ቃል በተጸለየበት ጸበል ሥጋው ደግሞ እንድትቀበል ማድረግ። አለበለዚያ አሁን እሷን የምትዋት እንደው እግዚአብሔር ጠብቆን እንጂ የሁላችንስ ቢነሳ ምን እንሆናለን? አሁን እኮ የእግዚአብሔር ጥበቃ እኮ ነው። ደህና መስለን አሁንስ አይ ዘመዶች ሁሉም እኮ አብዷል እኮ። ግን ምን አለ እግዚአብሔር አንዴ ለምን ያብዳል ሁሉ ብሎ ሽፍን አድርጎናል እንጂ ቤቱ ሁሉም እብድ ነው። እና ግድ የለም አዳምጡ። ጊዜው ክፉ ነው። ጊዜው ተጠንቅቆ ልጆቻችሁን ቅድም እንዳልኳችሁ አይዟችሁ፣ አጠንክሩ።
ጠበል ይጠጡ፣ ያስቀድሱ፣ ትምህርታቸውን በማይነካ መልክ ማለት ነው። ለምሳሌ ዛሬ ምን ችግር አለ? መጥተው መቆም እንኳ ቢያቀታቸው ቁጭ አድርጎ እየተጫወቱ ቆይተው ኋላ ጠበላቸውን ጠጥተው ሥጋው ደሙ ቢቀበሉ ለበረከት ነው። የእነሱ ሥጋው ደሙ ምን ኃጢአት አልሰሩ፣ ግን ለበረከት ነው። ልምዳቸው ጥሩ ይሆናል። አሁን እኮ ዝም ብሎ የሚጮህ የለም፣ ልምዱ ነው። ጫት የሚቅሙበት ቦታ ይኖራል፣ አልሆነ ቦታ ያ ወዲህ ሲመጣ ይቆጣል መንፈሱ እና እንጂ ሌላም አይደለ። አስተዳደግ ነው። ሰይጣን ማለት ጥሩ ሆኖ ካደገ እግዚአብሔርን ስም እየጠራ ካደገ ቤት ይመጣል ሰይጣን እና ስለዚህ ስትለምኑ ቅድም እንዳልኳችሁ አርስዬ ማለቱን ተው። አርስዬም አይባልም፣ በጣም ነውር ነው። ቅድስት አርሴማ እናቴ እንደው ባንቺ ያደረው መንፈስ በእኔ ላይ ቢያድር አማልጅኝ። እንዲሁ ቤተ መንግሥት ረግጠሽ ሄድሽ አይገርምም? አሁን ወጣቷ እኮ ነው ወጣቷ። ታዲያ እንደዚህ ሊገባን ይገባ የምንለምነው ማለት ነው። ስራውን መስራት ነው። ስራ አትናቁ። ኮብልስቴን ይሁን ጥቃቅን ምን አሁን ምን ቸገረ? እጅግ ልሰራበት ነው። ምንም እኮ ነውር የለው። መስረቅ ነው ነውር። የፈለግከውን ስራ ብትሰራ ፈረንጅ አገር ስራ አይናቅም። ዶክተርም ሆንክ ፕሮፌሰርም ሆንክ ምን ያህል ትከፍለኛለህ ነው እንጂ ምንም ሌላ ጣጣ የለም። ምን ያህል ብቻ ነው ምንም። እና እዚህ ግን ዝም ብሎ ቁጭ ብሎ ወንድሙ ስራ ካለው ወንድሙ ዘንድ አይከተል የእሱ ሎሌ ይላል። እንዴ ሎሌ እኮ አይደለም፣ ለኑሮህ ነው። ሎሌ ያረገህ ኑሮህ ነው እንጂ ወንድምህ አይደለም። ወንድማማ ችግርህን ፈታል ይረዳል። እና ስራ አትናቁ። አዎ አትናቁ። ሌላ ደግሞ ከተፋም ጸልዩ። እንዴ ጸሎት ስራ አይደለም እንዴ? አይደለም አይደለም እኮ ማንም ማመልከቻ ያላስገባበት ስራ ያን ጾም ጾሙ ጸልዩ። ነገ እግዚአብሔር ፍልክ አድርጎ በዚህ በኩል ነው መንገዱ ይላል። መንገዱን ያሳያል፣ የመኖሩን ማለት ነው። እና መጸለይ ማለት ትርፍ ነው የሚያደርጉት። እንዴ ቅዱሳን ቤት ዘግተው የሄዱ ስራ መስሎኝ ስራ ሆኖ መስሎኝ ቤቱን ትተው አይደል እንደ ሄዱ። ሰው ስራ ሲሄድ እኮ ቤት አይዘጋም፣ ማታ ይመጣል። አዎ እንግዲህ ቅዱስ እስጢፋኖስ አለ። ቅዱስ እስጢፋኖስ ማን ነው በሉ ጠይቁ። አዎ እና ስለዚህ የምትጸልዩትን በሰው ላይ አትጸልዩ። ገሌ እንዲያርጋ አሳየ አትበሉ። በጣም ነውር ነው። በጣም በጣም ይቀፋል በእውነቱ። ይቅር በለኝ ይቅር በለው። አዎ ምን አለ ለሱስ ብትጸልዩለት? ክፉ ለሚያረጉ ጸልዩ ይለን የወንጌል ወልቅ ይላል። አዎ የሚበድሏችሁን ጸልዩላቸው ይላል። አቅም ካለ ብንጸልይለት ምን አለ? ወዶ እኮ አይሰራውም ክፉ ነገር በማወቅ አይሰራም። አዎ እና ስትጸልዩ ስትሳሉ እመቤቴ ድንግል ማርያም እንዴ መኪና ስጭኝ አትበሉ። እንዴ ከመቼ ወዲህ ነው እመቤቴ መኪና ያላት? እንዴ ደሃ እኮ ናት ድንግል ማርያም። በመንፈሳዊ ሀብት ብቻ ነው እሱ የእግዚአብሔር ማደሪያ ናት። እባክሽ ልጅ አድርጊኝ እግዚአብሔር ይደርብኝ በሉ ስትለምኗል። ከዚያ በላይ ሌላው ይሰጣል እኮ ምን ቸገራችሁ? ይሰጣችኋል ተብሎ ግን የሌለ ነገር ክርስትናው የማይወደውን እንደ እመቤታችን ልብስ መቀየሪያ እኮ የላትም። እንዲህ ስላችሁ ትደነግጡ ይሆናል። የላትም እኮ እግዚአብሔር ነው ልብስ መቀየሪዋ። እግዚአብሔር ከአንቺ ጋራ ነው። ደስ ይበልሽ ጸጋ የተሞላሽ ይሄ ነው እንጂ ከተወለደ ጀምሮ 3 ዓመት ብቻ እኮ እናት አባቷ ጋር 3 ዓመት። ሌላው የመከራ ዘመን የስደት ስትወልድ እንኳን መውለጃ ጠፍቶ ስትወልድ እንኳን እና የምንለምነውን ማወቅ ነው። አዎ እመቤቴ ስትሉ ልጅሽ አርጉኝ ነው። በሕይወታችሁ ውስጥ ይሄ በጉ ፍየሉ ወጥቶ እንዲወርቅ አሁን እኮ ገና ጾሙ ሳይጀመር
ለፋሲካ ስለ በግ የሚያወሩ አሉ። በግ ይሆኑ አይገርማችሁ? ለፋሲካ አሁኑ ክርስቶስ ጅራፍ ያላዩ አሁን እኮ ነው። እንዲሁ ፋሲካ እንዲሁ ምንድን ነው? ምን አደከመ ስለ በጉ? እሱ ይኸውን የነኝ ልታረድ ነው ብሉ እያለ እሱ ራሱ ምን ቸገረ ከበጉ ጋር? እና ከዚህ ሁሉ ተላቀቋ። አዎ ሌላው ፍስክ እኮ አለ። እሱ አላደን ብሉኝ እያለ ጠጡኝ እያለ አዎ። እና ሃይማኖታችሁ ኑሩ። ስትጸልዩ እንደው ስትጸልዩ ለምድሩ ለሀገራችሁ ጸልዩ። አሁን ለኢትዮጵያ በእውነት ሌት ቀን ብትጸልዩ፣ አሁን ብታለቅሱ፣ ለወገኖቻችን ዛሬ በቅጡ ያልተቀበሩ በጫካው በሸንተረሩ የቀሩ ሳይሞቱ ሙተዋል የተባሉ ሞተዋሉ የተባሉ ለእነዚህ መጸለይ፣ ለወገኖቻችሁ ሰላም አንጣ። ይህን ደመና ያመጣ ሰላም ማምጣት ያቅታል? እግዚአብሔር እንዲሁ ክፋታችንን ይቅር በለን ማለት ያቅታል? ስትጸልዩ ይሄን ጸልዩ ዘመዶች። ሌላው ይሰጣል፣ አይዟችሁ። እኛ ስጠን ብለው አይደለም እኮ እኛ ስጠን የምለው መንግሥት ትምጣ በሉ። መንግሥት ዘላለማዊቷ ሰማያዊቷ እሷ ትምጣ በሉ ነው። እና ስለዚህ እንግዲህ አበዛው ይመስለኛል። አባ ሰላም አይደል? እንዴት ነው? አብረን እንመካከል። ይብቃ አይደል? ይህም ታያዛችሁ። አሁን እኮ ስትሄዱ ሲጨቀጭቁ ልትሉ ነው። አሁን በስምምነት ይበቃል። ከበቀለ ምን አለ? ቤታችሁ ያለውን ጅራፍ ሳይነሳ እግዚአብሔር ጅራፍ ካነሳ የሚቋቋመው የለም። ወንበር ይገለባብታል፣ ኑሯችን ይዛባል። ይኸው ሀገራችን ዛሬ እኮ ምን ጠላት አልመጣም፣ የእኛ ጠባይ ነው። ጠላት የለም፣ ድንበር ጥሶ የመጣ የለም፣ አገር የወረረ የለም። መስማሱ ወንድም ወንድሙን አሁን እርግማን አይደል? እርግማን ሰው ወንድሙን ገሎ ቆይ የሚቀጥለው ኑሮ ደስ ይላል? ትርፉ ምንድን? ወንድም እናት አባት ሙቱ እንዲህ እና ይሄ ልናስብ ይገባል ዘመዶች፣ ልናለቅስ ይገባል። እንዴ በጣም አሳዛኝ ነው እኮ ይሄ ከርሞ እንደው ያልፋል፣ ግን በታሪክ የሌለ ታሪክ ነው በእውነቱ። በኢትዮጵያ እንዲህ ያህል ታሪክ የለም። ወንድም ወንድሙን የሚገሉበት ጊዜ የለም። በአሁን ለወንድሙ ያም ጥሩ ባይሆን ደም መልሳለሁ ይላል ለወንድሙ። ያም ክፉ ነው። ያኛውስ ምን አረገ? እኔ ካረኩት ምን ጠቀ? ግን የአሁኑ በጣም አሳዛኝ ነው። የመፈናቀሉ ጉዳይ የኑሮው ያልፍልኛል ብሎ ገበሬው አርሶ ከምሩን ከምሮ እንዴ እና ለዚህ ጸልዩ፣ እዘኑ። ምስጢርም አይደለም የምታዩት አይደል? የሚታይ ምስጢር አይደለም። ማልቀስ መጸለይ። ይኸው ደመናው መጥቷል፣ ደስ ይላል። ሊታረቀን ነው። አዎ ሰማይና ምድር ከታረቀ ጥሩ እኮ ነው። ዝናብ ሲዘንብ ሁሉ ይበርዳል። አዎ የተቃጠለው መሬት ይለመልማል፣ እንስሳት በአጠቃላይ ማለት ነው። እና ይህ እርቅ ነው። ይህን ደመና መሬት እንዲነካ ምሕረት ይዞ እንዲመጣ እንዲያው በትንሣኤ ሁሉ ነገር አቁሞ መጋደሉ ቁሞ ደም መፍሰሱ መፈናቀሉ ቁሞ ሁሉም በጎጆ ደስ ብሎት ሽሮም ይብላ ጥሬ ባቄላም ይብላ ትንሣኤን በሰላም እንድናከብር እግዚአብሔር ሰላሙን ያድለን።